እሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? እሱን አርመውን መሄድ ይችላሉ፣ ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ፣ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም፣ ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው በመለኮት አንድ ነው ብለው አስተማሩን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም ማሩና አይደለ? ትምህርቱስ እንደው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰባ ሶስትነት ማለት ነው። አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እነሱ ብሎ ያስተማረ ነቢያት አሉ እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩ? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል። እሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ መጀመሪያ ኦሪትንና ቆይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እርስዎ የሚፈልጉትን ያወሩ። ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ሕዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው ሌላ ሀገር ሲሄዱ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው። ወንድሜ እሱ የአዲስ ኪዳን አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ችግር የለውም። እኔ እንደሌላ ቆጣ አይደለም። እሺ፣ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለም? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብላ ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዘዘ መጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ሕፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴና ይላል። ኢየሱስ ጊዜ አምላክ ከራሱ ነው አምላክ ሌላ አይደለም ብለውኛል። ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው?
ስንት አምላክ ነው ያለው ቀሲስ በክርስትና? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችም? በተለየ አካሉ ወልድን ጸንሰዋለች ወይም ቃልን። አንድ አምላክ አለ ብለውናል አይደለ? አዎ። ያን አንድ አምላክ ማርያም ጸንሰዋለች ወይንስ አልጸነሰችም? ለይተህ ጠይቀኛ። ለምንድን ነው ለይቼ የምጠይቀው? ስለ አምላክ ነው እያወራሁኝ ያለሁት። አንድ አምላክ አለ ብለውኛል። ያ አምላክ እኮ እንደ ሙስሊም እኛ አይወርድም አይወል ምናምን አንልም። ልጅ ያለው ሰራጽ ያለው ልቡ አካል ያለው ቃሉ አካል ያለው እስትንፋሱ አካል ያለው ነው እያልን እኮ ነው። እሺ እንደዚህ ብሎ ያስተማረ ነብያት አለ? ነቢያት ይህ አልተገለጸላቸውም ወንድሜ። ነቢያቶች አላስተማሩም፣ ግን ክርስቲያኖች ያውቃሉ። ይሄን ለምሳሌ ለአብርሃም በእንግዳ በሽማግሌ መልክ ሲገለጥለት አብርሃም በሚገባው ቋንቋ ነው እንጂ እግዚአብሔር ሙሉ በሙሉ ተገለጠ ብለን አይደለም እናስተምረው። ገባ አይደለ? ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እዚህ ውስጥ አንድነትና ሶስትነት ታገኛለህ። ማን ናቸው እዛ ጋር? አብ ወልድና መንፈስ ቅዱስ። ማን ነው እንደሱ ብሎ የተናገረው? ሙሴ በመጽሐፉ ባለቤት ይሄን ያውቅ ነበር? ጸሐፊው እኮ ሙሴ ነው። ኦሪት ዘፍጥረት ሙሴ ያውቅ ነበር። አብ ወልድ መንፈስ ቅዱስ ናቸው እዚህ ጋር እግዚአብሔር ብሎ ተናግሯል። ያውቅ ነበር። ይሄ ያውቃል፣ ግን ቢያውቅም እንደዚህ እንደ ሐዲስ ኪዳን ዕውቀት ግን አይደለም። ሊቃውንት ምን ይላል መሰለ? አብና ወልድ መንፈስ ቅዱስን ይኸውልህ በአካል አንድ በመለኮት ሶስት ሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የአምላክ ራሱን ለወዳጆቹ ለነ አብርሃም እንዳልኩ ነበር ወይ ቀሲስ? ሙሴ የመጽሐፉ ባለቤት ታስወራም እንዴ ወንድሜ? እንዴ ሰው እያወራ እኮ በጥልቅ አይገባም። አሁን እኮ ዝም እያልኩህ ነው። ይኸው እያስቆምከኝ ነው እንዳትለኝ፣ እኔ ዝም እያልኩህ ነው። መች ዝም አልከኝ? ሳልጨርስ ገና ጥያቄውን መልሰው። ሙሴ የመጽሐፉ ባለቤት ኦሪት ዘፍጥረት ላይ እግዚአብሔር ሲባል ጊዜ በመለኮት አንድ በአካል ሶስት ናቸው፣ እነርሱም አብ ወልድ መንፈስ ቅዱስ ናቸው ብሎ ተናግሯል ወይ? አብ ወልድ መንፈስ ቅዱስ አላለም። አመሰግናለሁ። እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ? የለም ወንድሜ። የለም የምትለውን ሐሳብ እያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም። ዝም ብሎ ሄደ።
ድምጻችን ተቋርጧል። ቀሲስ አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደለ? ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው። ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ጥያቄው ምን? ሰው ሲመጣም ስነ ፍጥረት የሰማችው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ውሃ ወደ ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። አምላክ ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ ጨርሰው እስኪ እሱን ጥቅስ ጨርሰው እሱን ንባብ ጨርሰው እዛው አለ እኮ የክርስቶስ አምላክነት እዛው አለ። የአዳም ተዋጽኦ ናቸው። እያወራሁ ነው። አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄድ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያልኩ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባለን ብሎ አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀምጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? ልክ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው። እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል መጽሐፍ ቅዱስ። አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው። ስራ ቦታ ሆኜ ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን የጨምረህ ነው በራስህ? አንድ አምላክ እኔ አይደለም የጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ይሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ቆይ መጽሐፍ ቅዱስን ከሰው ልዋስ ነው። ቆይ ሲዋስ ችግር የለውም እንጠብቆታለን ቀሲስ። ምስኪን የት ቤት ነው የገባሁት አላለ